በመጀመሪያ ለመላው የክርስትና እምነት ተከታዮች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሰን አደረሳችሁ። ዲያቆን ዘማሪ በኃይሉ ተበጀ እባላለሁ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሲኤምሲ ደብረ ጽባ ቅዱስ ሚካኤል ቤተክርስቲያን የዚያው አጥቢያው አገልጋይ ነኝ። በመላው ዓለምም ከሌላውም ቦታ ቤተክርስቲያን ወክለን የምናገለግል አገልጋይ ነኝ። ያው ዝማሬ እግዚአብሔርን ማመስገን ነው። ሰዎች የተፈጠሩት እግዚአብሔርን ለማመስገን ነው። ሌላ ዓላማ የላቸውም። ከመሰረቱ እግዚአብሔር ሰውን ሲፈጥረው ሰው እግዚአብሔርን አመስግኖ አገልግሎ እንደ መላእክት ሆኖ እንዲኖር ነውና የተፈጠረው። የተፈጠርንበት ዓላማ ይሄ ነው። ያው ወደ አገልግሎት ከልጅነታችን ጀምሮ በቤተክርስቲያን ነው ያደግነው። በቤተክርስቲያን ያደገ ሰው መልሶ እግዚአብሔርን ያገለግላል፣ የእግዚአብሔርም ይሆናል። ራሱን ለእግዚአብሔር የክብር ዕቃ አድርጎ ያቀርባል። በዚህ ምክንያት በቤተክርስቲያን አድገን እግዚአብሔርን ለማገልገል ደግሞ እግዚአብሔር ለዚህ አብቅቶን ያው ያገለገልን እንገኛለን ማለት ነው። ትንሣኤ ማለት ተንሳ ከሚለው የግዕዝ ግስ የወጣ ሲሆን እሱም አነሳስ ወይንም ደግሞ መነሳት ወይንም ሞቶ በስብሶ አለመቅረትን የሚያመለክት ነው። የሰው ልጅ በሞተ ስጋ ተፈርዶበት እግዚአብሔርን በድሎ ሞት ተፈርዶበት ነበረ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ያ ሞት የተፈረደበትን አዳምን ነፃ ለማውጣት የአዳምን ስጋ ተዋህዶ የአዳምን ስጋ ለብሶ አዳምን ሆኖ በአዳም ተገብቶ መከራን ተቀብሎ ሞትን ተቀብሎ ሞቶ በሶስተኛው ቀን ተነስቷል። በዛው አልቀረምና ትንሣኤ የሚያመላክተው ምንድነው? በመጀመሪያ ደረጃ አንደኛ ትንሣኤ ለምሳሌ እስራኤላውያን ከባርነት ወደ ነጻነት መጥተዋል፣ ወደ ክብር መጥተዋል። እስራኤላውያን ከባርነት ወደ ነጻነት እንደመጡት ሁሉ ወደ ደስታ እንደመጡት ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከአቤል ጀምሮ ሞተ ስጋ ሞተ ነፍስ ተፈርዶበት የሚኖር ነበረ። ነገር ግን ያንን ሁሉ ነው ያስቀረው። ልክ እስራኤል ወደ ነጻነት እንደተሸጋገሩት ሁሉ ትንሣኤ እኛም ወደ ነጻነት የተሸጋገርንበት። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን በዮሐንስ ወንጌል ምዕራፍ 11 ላይ ብናይ ከሞት አስነስቶታል። ነገር ግን አልዓዛር ከሞት ሲነሳ የአልዓዛር ትንሣኤ ምን አለበት? ሞት አለበት። ቢነሳ መልሶ ይሞት ነበረ። ጌታችን ኢየሱስ ክርስቶስ ግን ሞትን ሞቶ በሶስተኛው ቀን ሲነሳ ሞትን አለመቅረታችንን በዕለተ ምጽአት መነሳት እንደምንችል እንደገና ደግሞ ለፍርድ በፊቱ ቀርበን መልካምና ክፉ የሰሩ ሰዎች ትንሣኤ ዘለክብር ትንሣኤ ዘለሐሳር የሚባል አለ። ለዚያ መቆም እንደሚችሉ ያ መሆን የሚችለው ደግሞ ከሞት መነሳት ሲችል ነውና የሰው ልጅ እኛ ከሞት መነሳት እንደምንችል በሞቱ ጌታችን ኢየሱስ ክርስቶስ በሞቱ መነሳትን ያረጋገጠበት ነው። ሞተ፣ ተቀበረ፣ በሶስተኛው ቀን ተነሳ። እኛም ደግሞ መነሳታችንን አረጋግጦልናል። ጌታችን ኢየሱስ ክርስቶስ ይሄንን ነው ያረጋገጠልን ማለት ነው። የተለያዩ ዝማሬዎችን ከዚህ በፊትም በመዝሙሬ ውስጥ ሰዎች ሁሉም እንደሚያውቁት እረኛዬ ሚዲያ ላይ በብዛት እዛ ላይ ነው ምለቀውና በዚያ ላይ በብዛት መስራቸውን ዝማሬዎች ያውቃሉ። አሁንም እንግዲህ ለዚህ አሁን ላለንበት ለምናከብረው ትንሣኤ አዲስ መዝሙር ተለቋል። እሱም የሚያመላክተው በተለይ ዳግም ትንሣኤ ላይ የምናከብረው ያው ዳግም ትንሣኤም ሲመጣ ትንሣኤ ነው፣ ትንሣኤም ትንሣኤ ነው። መነሳቱን ከዳግም ትንሣኤ ጋር ቶማስን ሐዋርያው ቶማስን የሚያመላክት ስራ ሰርቻለሁ። በተዘጋ ቤት ውስጥ ጌታችን ኢየሱስ ክርስቶስ በተዘጋ መቃብር ተነሳ፣ በተዘጋ ቤት ውስጥ ገባ፣ ሰላም ለእናንተ ይሁን እያለ በተዘጋ ቤት ውስጥ ለሐዋርያትና ለቶማስ የተገለጠበትን የሚያመላክት ስራ ሰርቻለሁ። በነጠላ ደረጃ ወደ 65 የሚሆኑ ዝማሬዎችን ሰርቻለሁ። አልበምን አካቶ ማለት ነው። አልበም ቁጥር 4 ደርሻለሁ። አሁን የፊታችን ቁጥር 4 አልበም በቅርቡ ሰሞኑን ይለቀቃል። ከዚያ ውስጥ ኪርያላይሶን የሚል ቁጥር 2 ስራ አሁን በዚህ በአብይ ጾም ተለቆ ነበረ። እንደገና አሁን ደግሞ ይሄ የትንሣኤ ዝማሬ እዚያ ውስጥ ተካቶ ቁጥር 4ቱ ወጥቷል። እንግዲህ ቁጥር 4 መዝሙሩ በቅርቡ ወደ ህዝብ ጆሮ ይደርሳል። ከዚያ ውስጥ ግን አንዱ ይሄ የትንሣኤ ዝማሬ ነው።
እንግዲህ ዝማሬ ተመስጦ ነው ነፍስንም ስጋንም ህሊናንም ባንቃይዶ ህሊና ሆነን ወደ እግዚአብሔር ምናቀርብበት ነው። ዝማሬ ሰዎች በስጋቸውም በነፍሳቸውም ፍጹም እግዚአብሔርን እየዘመሩ የሚያመሰግኑበትና እንደገና እነሱም የሚመሰጡበት። ለምሳሌ በዝማሬ ሰው መመሰጥ አለበት። ተመስጦ ነው፣ ለአምላክ የሚቀርብ መስዋዕት ነው። ልክ አሁን አቤልና ቃኤል መስዋዕት አቅርቡ ሲባሉ ለእግዚአብሔር አቤል ተጨንቆ ነው መስዋዕት ያቀረበው። ቃኤል ግን አልተጨነቀለትም። እግዚአብሔር ሰው አይደለም አይበላው ስንዴውን ብሎ ከነንክርዳዱ ነው ያቀረበው። አቤል ግን ቀንዱ ያልዘረዘረውን ጥፍሩ ያላረረውን ያችን ለይቶ እግዚአብሔር ንጹህ ነውና ለንጹህ ነገር ያስፈልጋል ብሎ ነው ያቀረበው። እንደዚሁ ሁሉ ለእግዚአብሔር ምስጋናን ስናቀርብ መጨነቅ አለብን። ተጨንቀን ምንዘምረው ለእግዚአብሔር ነው፣ በፊቱ ቆመን ምናመሰግነው እግዚአብሔርን ነው ብለን ልክ አሁን እግዚአብሔር ፊት ለፊት ቢገለጥልን እንዴት ነው ለእግዚአብሔር ምናቀርበው መዝሙር የሚለው ነገር እዚያው ውስጥ ተጨንቀን ምናቀርብበት ስለሆነ በተመስጦ ለእግዚአብሔር ምናቀርብ ነው። ሌላው መልእክት ሊኖረው ይገባል። ምን ዘምረው ዝማሬ መልእክት ሊኖረው ይገባል። ለምሳሌ አሁን ትንሳኤ ነው። ስለመነሳቱ እንዴት ተነሳ፣ አነሳሱ እንዴት ነበረ፣ በትንሳኤው ለማን ተገለጠ፣ እነዚህን ሁሉ ምን ለይበት እያንዳንዳቸው ምናስተላልፋቸው መልእክቶች ከወንጌል ጋር የተገናኙ መሆን አለባቸው። ከወንጌል ያልወጡ ቢሆኑ ይመረጣል። እንግዲህ የጌታችን መነሳት የኛ መነሳት ከሆነ የኛ መነሳት በመልካም ስራ ውስጥ ነው የሚገለጠው። በመልካም ስብና ውስጥ ነው የሚገለጠው። አንድ ሰው ጌታችን ተነሳ ሲል ልክ እኔስ በትንሳኤ እንዴት ነኝ፣ በትንሳኤ በፊቱ እንዴት ነው የምቆመው፣ በትንሳኤ ምንድነው የምሰራው፣ በትንሳኤ በጌታ ፊት የሚያቀርብ መልካም ስራ አለኝ ወይ ብሎ መጀመሪያ ራሱን መጠየቅ አለበት። ተነሳ ስንል የኛን አነሳስ ደግሞ ማየት አለብን። እኛ ስንነሳ መልካም ስራዎችን ካልሰራን፣ በጎ ነገሮችን ካላደረግን በፊቱ ተነስተን የእግዚአብሔርን ክብር ልንወርስ የምንችልባቸው ነገሮች እጃችን ላይ ከሌለ ያ ሊሆን አይችልም። ስለዚህ ስንነሳ ሊያስነሳን የቻለበት አንዱ ምክንያት ፍርድን ሊፈርድ ነውና መልካም ነገሮችን ማድረግ ግድ ይላል። የተቸገሩትን ማሰብ፣ የተራቡትን እሱም እኮ ሲመጣ ምንድነው የሚለው? ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ እንግዳ በሆነ አሳድራችሁኛል፣ ብራቆት አልብሳችሁኛል፣ ብታሰር መታችሁ ጠይቃችሁኛል። ጌታ ሆይ ተርበ ተጠምተ የታየነ እንግዳ ሆነ ተቸግረ ታርዘስ የታየነ ቢሉት ለአንዱ ወንድማችሁ ያደረጋችሁት ለኔ እንዳደረጋችሁት ይቆጠራል ብሎ ይመልሳል። ስለዚህ የተቸገሩትን ማሰብ ብድራት ነው። በእግዚአብሔር ፊት በክርስቶስ ፊት ብድራት ነው፣ ይኖራል፣ የሚቀመጥ ነው። ስለዚህ ተጋግዘን ተደማምጠን አንዱ ለአንዱ ለችግሩ ደርሶ ይሄንን በዓል ሊያከብር ይገባል። ያኔ ነው እኛም ተነስተናል የምንለው፣ ከክርስቶስ ጋር ተነስተናል የምንለው ይሄን በጎ ስራ ስንሰራ ነው። ለሀገር ሰላም መጸለይ፣ ለሀገር ፍቅር መጸለይ፣ የተቸገሩትን ማሰብ፣ ስለ ሰላም ማሰብ፣ ስለ አንድነት፣ ስለ ህይወት፣ ስለ እውነት መኖር። ሰዎች በዚህ መልክ መኖር ከቻል እኛም ከክርስቶስ ጋር ተነስተናል ማለት ነው። አገራችን ኢትዮጵያ ትልቅ አገር ናት። ትልቅ እንደመሆኗ መጠን ከኛም ትልቅ ስራ ይጠበቅብናል። ብዙም ጊዜ ትንንሽ ነገሮችን በተለያየ ሁኔታ እንሰማለን፣ እናዳምጣለን። ነገር ግን የሚያስፈልገው ማንኛውም ነገር በተግባር የተገለጠ ነው። ህይወትም በተግባር የተገለጠ እንደመሆኑ መጠን ለሀገር የምናደርገውም ነገር በተግባር የተገለጠ ስለሆነ ለሀገራችን ስለ ሰላም መጸለይ ይጠበቅብናል። ሁላችንም ሀገራችንን ዳር ድንበሯን ሰላም እንዲያደርግልን እግዚአብሔር መሃሏን ገነት ዳሯን እሳት አድርጎ እንዲጠብቅልን ልንጸልይ ይገባል። ማንኛውም ክርስቲያን ስለ ሀገር መጸለይ አለበት። እንደው የተለያየ ነገር ብንል ያው ምንም ነገር አይኖርም። ሰዎች ያው የልባቸውንም ሐሳብ የሚያስቡትንም ሊተነብዩ ይችላሉ፣ ሀገር እንዲሆኑ ሀገር ወደ ነገር ግን ከኛ የሚጠበቀው ምን ጊዜም በተለይ መንፈሳውያን ሰዎች ጸሎት ነው። ጸሎት ይጠበቅብናል። ስለ ሀገር መጸለይ፣ ስለ መሪዎች መጸለይ፣ አስተዋይ ልቦና እንዲሰጣቸው ቤተክርስቲያንም ትጸልያለች፣ ስለ ሁሉም ትጸልያለች እና ጸሎትንም የተማርነው ከቤተክርስቲያን ስለሆነ እኛም ስለ ሀገራችን ትልቅ ሆና ማየት እንፈልጋለን። የተቸገሩ ሰዎች፣ የተራቆቱ፣ የታረዙ፣ ከቤት ንብረታቸው የተፈናቀሉ ሰዎች ወደ ቦታቸው ተመልሰው ማየት እንፈልጋለን። ይሄ አንዱ በተግባርና በጸሎት የሚገለጥ ስለሆነ እግዚአብሔር ሀገራችንን ኢትዮጵያን ሰላም እንዲያደርግልን ከልብ የኔም ምኞት ነው፣ የሁላችንም ሊሆን ይገባል ብዬ አስባለሁ። እንግዲህ በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ እላለሁ። በዓሉ የሰላም የፍቅር
እንዲሆንልን እንግዲህ የጌታ ትንሣኤ በልባችን በቅድስና በንጽህና እንዲሰራም ጭምር ያስተላለፍኩኝ እንኳን አደረሳችሁ እላለሁ። ትንሣኤውን ሲገልጥ ኢየሱስ አልነበረም ዲዲሞስ ቶማስ። ሐዋርያት ተሰብስበው ሳሉ ኢየሱስ ተነሳ ለቶማስ እያሉ ኢየሱስ ተነሳ ለቶማስ እያሉ ደጆች ተዘግተው ሳለ አዝነን ተጨንቀን ሰላም ለናንተ ይሁን አለ ጌታችን። ዓይናችን አይቷል ሞትን እርሱ ድል አድርጓል። ደስ ይበላችሁ ጌታ ኢየሱስ ተነስቷል። ደጆች ተዘግተው ሳለ አዝነን ተጨንቀን ሰላም ለናንተ ያለ መጣ ጌታችን። ዓይናችን አይቷል ሞትን እርሱ ድል አድርጓል። ደስ ይበላችሁ ጌታ ኢየሱስ ተነስቷል። ብዙ ሳልሄድ ብዙ ሳልታክት ወዴት ነው ኢየሱስ ለይ እንዳምንበት እንዲህ እያለ ቶማስ ሲከራከር በመካከላቸው ቆመ ኢየሱስ በክብር። ደጆች ተዘግተው ሳለ አዝነን ተጨንቀን ሰላም ለናንተ ያለ መጣ ጌታችን። ዓይናችን አይቷል ሞትን እርሱ ድል አድርጓል። ደስ ይበላችሁ ጌታ ኢየሱስ ተነስቷል። ቶማስ ጣትህን አምጣ ስደደው ከጎኔ ሞቼ አልቀረሁምና ተነስቻለሁ እኔ። እመን እንጂ አትፍራ አትሆን ተጠራጣሪ በእጅ ዳሰኸኝ እንድትሆን መስካሪ። ደጆች ተዘግተው ሳለ አዝነን ተጨንቀን ሰላም ለናንተ ያለ ገባ ጌታችን። ዓይናችን አይቷል ሞትን እርሱ ድል አድርጓል። ደስ ይበላችሁ ጌታ ኢየሱስ ተነስቷል። ከመከራዬ በፊት ካንተ ጋር ነበርኩኝ ቶማስ ቅረብ ወደኔ እንድታምንብኝ። እጆቼን በእጆች አስታውስና ቃሌን በገሊላ ሳለሁ የነገርኩህን። ደጆች ተዘግተው ሳለ አዝነን ተጨንቀን ሰላም ለናንተ ያለ መጣ ጌታችን። ዓይናችን አይቷል ሞትን እርሱ ድል አድርጓል። ደስ ይበላችሁ ጌታ
ኢየሱስ ተነስቷል። ቶማስ ወደ እርሱ ቀርቦ ጎኑንም ዳሰሰው። ጌታ አምላኬ እያለ እጁን አወጣው። አንተ አይተኸኝ አምነሃል ኢየሱስም አለው። ሳያይ የሚያምንብኝ ግን እርሱ ብፁዕ ነው። ደጆች ተዘግተው ሳለ አዝነን ተጨንቀንም ሰላም ለናንተ እያለ መጣ ጌታችንም። ዓይናችን አይቷል ሞትን እርሱ ድል አድርጓል። ደስ ይበላችሁ ጌታ ኢየሱስ ተነስቷል።